ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መሐላ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ መሐላንና ሌሎች የምለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። አብራችሁኝ ቆዩ። ባለፈው ክፍል ኤንጅላን መቴ ኤርፖርት ድረስ ሄዶ ለማስቆም ሲሞክር ነበር ያየነው። ዛሬስ ምን ይፈጠር ይሆን? ኤንጅላን ወደ ቤት ይመልሳት ይሆን ወይስ ደግሞ እምቢ ብለው ትሄድ ይሆን? በድጋሚ አብራችሁኝ ቆዩ። ኤንጅላ እያለ ሲጠራት ኤንጅላ ወደ ኋላ ዞር ብላ ተመለከተች። ሁሉም ሰው ጮክ ብሎ ስለተጣራ መቴን እየተመለከተው ነው። የትም መሄድ አትችይም። ኦዛን በድንጋጤ ዝም ብሎ ይመለከተዋል። መቴ ኤንጅላን እጅ ይዞ ሲሄድም ኦዛን ምንም አልተናገረም። ከትሎት ከመጣ በኋላም ይናገራል። ምን እያደረክ ነው? ኦዛን እየነገርኩ ነው፣ ጣልቃ አትግባ። በቃ አብዳሃል እንዴ? የምታደርገውን ነገር በጭራሽ አታውቅም። ጥቂት ደቂቃዎች በኋላ እንበራለን፣ እየነገርኩ ነው አንተ ሰውዬ። እናም ከበረራችን እያዘገየህን ያለው ዞር በልልን። እሷን ይዘህ ወዴትም መሄድ አትችልም። አሁን ከዚህ እንሂድ። መቴ ምን እያደረክ ነው ያለው? ልጅቱን እኮ አስገድጄ አይደለም እየወሰድኳት ያለሁት። አንተ ግን ያንን እያደረክ ነው። ይችን ልጅ ይዘህ መሄድ አትችልም እያልኩ ነው። ልጅቷን ይዘህ የምትሄድ ከሆነ ሁሉም ሰው ላንተ ይሰማል። ንገረኝ እስኪ ኤንጅላን ይዣት እንደሄድኩኝ ካወቁ ምን ያመጣሉ? ነገሮች ሁሉ ይበላሻሹብሃል ኦዛን። እየተበላሹ እንደሆነስ እየገባህ አይደለም መሰለኝ ኦዛን። እና እዚያ ላይ ኤንጅላ መኖር አትችልም። ለዛም ነው የኤንጅላን ይዛት እንድትሄድም አልፈቅድልህ። ነይ ለማንኛውም ልቀቃት ብያለሁ። አትጨቃጨቁ፣ እኔ ወዴትም አልሄድም። እሱ ጋር አትሂጂ ኤንጅላ። ከመቴ ጋር መሄድ የለብሽም። ይኸውልሽ ኤንጅላ፣ አሁን አብረሹ የምትሸሺ ከሆነ ኦዛን ከባድ ችግር ውስጥ ነው የሚገባው። ከብዙ ጭቅጭቅ በኋላም ኤንጅላን አሳምኗት እየሄዱ ነው። የእውነት አንቺ ግን በቁም ነገር ከኦዛን ጋር ልትሸሽ ነበር? አንተ ግን ምን እያደረክ ነው ያለኸው? ሁሉንም ነገር አበላሽተኸዋል። ከዚህ የባሰ አይሆንም። ለምንድን ነው የማትተወኝ? በቃ ተወኝ። ከዚህ መሄድ አለብኝ። በቃ እኔ መሄድ አለብኝ። እባክሽን እንደዚህ አትበይ። ይህንን ያልቋቋመውም። አሁንም በሚያሳዝን ሁኔታ ስለኔ አታስብም። አየህ፣ ፓስፖርቷንም እየነጠቃት ይናገራል። ቀጥ ብለሽ ወደ ቤት የማትሄጅ ከሆነ እርግጠኛ ነኝ ኦዛን ያበቃለታል። ኤንጅላን በንዴት ትሄዳለች። ኦዛንም ይመጣል። ችን ልጅ አስፈራርታ አሁን መለስካት አይደለ? በጣም ትገርማለህ። ሌላ በኩል ኤንጅላን ለትዳር ሊጠይቅ የመጣው ሰው ኤንጅላ ስለቆየች ይናገራል። ጊዜው አሁን መሽቷል። ምናልባት መንገድ ላይ የሆነ ነገር ገጥሟት ቢሆንስ? ከድር ትክክል ነህ። ነገር ግን እኔ ሄጄ ለመግዛት እየሞከርኩኝ ነበረ። ልብሴን ለብሼ ስወጣ እሷ ሄዳለች። ከድርም ብድግ እያለ ይናገራል። እኔ ሄጄ መፈለግ አለብኝ። የትኛው ሱቅ ነው ሄደችው? እናቱም ትናገራለች። ከድር ተቀመጥ፣ ልጄ በጣም ተጨንቋል። ትንሽ እንቀመጥና ተረጋግተን እንጠብቃት እስኪ። ከድር መናገሩን ቀጠለ። ኢስታንቡል በጣም አደገኛ የሆነ ቦታ ነው። በተለይ ደግሞ ምሽት ላይ ጥንቃቄ ያስፈልጋል። ፊፊም ትናገራለች። ትክክል ነህ ልጄ፣ ነገር ግን አትጨነቅ፣ አሁን ትመጣለች። በሌላ በኩል ዚያ እየደወለ ነው። ናዝም ትናገራለች። አያቴ በጣም ብዙ ጊዜ ደውዬለት ነበር። መጨረሻ መት ያነሳለት። የት ነው ያለኸው? እየመጣሁኝ ነው። የሆነ ነገር ገጥሞኝ ወደዛ ሂጄ ነበር። ኩንም ከዘጋው በኋላ ናዝ ትጠይቀዋለች። የት ነው? ዚያ ግን አልመለሰላትም። አሁን ወደ ቤት ልንሄድ ነው። ሚስቱም እየደነገጠች ልንሄድ ነው እያለች ትጠይቀዋለች። ናዝም መናገሯን ትቀጥላለች። ወደ ቤት መሄድ እፈልጋለሁ። ማለቴ ከቤት የማመጣው ነገር አለኝ። ሹፌሮቹ ሄደው ያመጡልሻል። ይሄድ እንደምትፈልግ ለማስረዳት ስትሞክርም ዚያ በፍጥነት ጥሏት ይሄዳል። ሌላ በኩል ኤንጅላ ቤት ደረሰች። የት ነበርሽ አንቺ? እያለችም ሙቤራ ታጣድፋት ጀመር። እጄ ነበር። እየቀለድሽብኝ ነው እንዴ? ቹ መጥተዋል እና ምን ብዬ እንደምናገር ግራ ተጋብቼ ነበር። ለማንኛውም በኋላ እናወራበታለን። አሁን ወደ ውስጥ ግቢ። ኤንጅላም በፍርሃት ወደ ውስጥ ገብታ ቆመች። ከድርም እንደተመለከታት ከተቀመጠበት ተነስቶ ይቆማል። አያቷም ይጠይቃታል። የት ነበርሽ? ፊፊም ትናገራለች። ኦስማን። ኤንጅላ ልጄ ሰላምታ አቅርቢላቸው እንጂ። ከድርን እናት እጅም ሳመች። ከድርም በስስት እየተመለከታት ነው። እጁንም ዘረጋላት። እንኳን ደህና መጣ፣ እንኳን ደህና ቆየሽኝ። ሙቤራም ትናገራለች። ስራ ቦታ ተጠርታ ነበር፣ ለዛን የዘገየችው። ከድርም ይናገራል። ለሱ መፍትሄ አለኝ። ሙቤራ በድንጋጤም ትናገራለች። ኤንጅላ እንግዶቻችን አንቺን እየጠበቁ ነበር፣ ስለዚህ ቡና ፊላቸው። ከድር እናት በነገሩ ደስተኛ አልነበረችም እና ትናገራለች። እኔ ብዙም ስኳር አልፈልግም፣ ከድር ግን ጣፋጭ ነው የሚፈልገው። ከድር በኤንጅላ ውበት በጣም ፈዟል። አይኑ እሷ ላይ ሲቀርም እናቱ እየደነገጠች ምልክት እንዲቀመጥ ነገረችው። ከድር መናገሩን ይጀምራል። እማዬ ምንድን ነው? ልጅቷ በጣም ቆንጆ ነች፣ በጣም ታምራለች። ለምንድን ነው እንደዛ የምትለው? አንተም እኮ በጣም ቆንጆ ነህ። በሌላ በኩል ኤንጅላ ኪችን ውስጥ ገብታ ቡና እያዘጋጀች እያለቀሰች ነው። የአየር ማረፊያ ውስጥ መጥቶ ኤንጅላ ብሎ የጠራትንም ታስታውስ ጀመር።
ያን እየጎተተ እንደወሰዳትና የተነጋገሩትንም እያሰበች እንጅላ ስቅስቅ ብላ ታለቅሳለች። በሌላ በኩል ናዝ በጣም ተናዳ በምትወጣበት ጊዜ ቤራ እየተደናገጠች ትናገራለች። ናዝ አባቷን ሚስትም ትጠይቃታለች። ምን እየተፈጠረ ነው? መቴ የት ነው ያለው? ምን እንደማታውቅ ትናገራለች። ለምንድን ነው የማታውቂው? አብራችሁ አይደለም እንዴ ራት የበላችሁት? ይገርምሻል፣ አብሮን አልነበረም፣ ወደዛ አልመጣም። እናም ይሄ በመሆኑ በጣም ተናደደች። መቴ ለምንድን ነው ራቱ ላይ ያልተገኘው? ተጣልተው ነበር እንዴ? እንደሚመስለኝ ከሆነ ልጅቱ ብልሹ ጸባይ አላት። ይህንን ተናግራም ጥላት ትሄዳለች። ሙቤራም ወደ መቴ ጋር ደወለችለት። እህቷም ትመጣለች። ምን እየተፈጠረ ነው? መቴ የት ነው ያለው? እንዴት አውቃለሁ ብለሽ ነው? አላውቅም። በሌላ በኩል ኤንጅላ ቡናውን አፍልታ ለሁሉም ካደለች በኋላ ከከድርም ታስይዘዋለች። ከድርም ኤንጅላን እያየ ቡናውን አነሳ። አመሰግናለሁ። የኤንጅላ አያትም ይጠይቀዋል። ከድር ልጄ እዚህ ለመምጣት አስበሃል? አዎ ወደዚህ ለመቀየር እቅዳለኝ። ፊፊም ትናገራለች። ኦስማን ለምንድን ነው መምጣት ያለበት? የከድር እናትም ትናገራለች። እኛ የምንኖረው በጣም ውብ የሆነች ከተማና አየሯም የመጠጥ ውሃም ሁሉ ነገር ንጹህ የሆነ ቦታ ነው። ኢስታንቡል ውስጥ ምን ታገኛለህ ልጄ? እዚህ ብዙ ነገሩ ጭንቅንቅ ነው። ልክ ነው። እኛ የምንኖርበት ቦታ በጣም ቆንጆ ነው። አረንጓዴ ቦታዎችንም እወዳለሁ። እናም ባለቤቴ ከሞተ በኋላ ከድር ከኔ ተለይቶ አያውቅም። ንገሪኝ እስኪ የኔ ልጅ ያንቺ ወላጆች መቼ ነበር የሞቱት? አፊፌም ሙቤራም ይደነግጣሉ። አጎቷም ይመልሳል። እሷ ያኔ በጣም ትንሽ ነበረች። ኤንጅላም የዚህን ጊዜ ይቅርታ አድርጉልኝ መሄድ አለብኝ እያለች ጥላቸው ትገባለች። ከድር አይኑ ከኤንጅላ ጋር እየሄደም ይናገራል። የሚያናድድ ነገር ተናገርኩ እንዴ? አይ እሷ እንደዚህ ነች፣ አይናፋርም ስለሆነች ነው። ከድርም ውሃ ጠጥቼ እመጣለሁ ብሎ ወደ ኪችን ይሄዳል። እዛም ኤንጅላ ብቻዋን ነበረች። እባክሽ ውሃ ልትሰጪኝ ትችያለሽ? ኤንጅላም ውሃ በምትቀዳበት ጊዜ ናዝ ትደውላለች። እየተመለከተውም ናዝ እያለ ይናገራል። ውሃውንም ትሰጠዋለች። አመሰግናለሁ። ኤንጅላ ስልኩንም እጇ ላይ ይዛ አታነሰው ዝም ትላለች። ከድር ይጠይቃል። እሷ ማነች? አለቃዬ ነች። ከሆነች ለምንድን ነው ስልክሽን ማታነሽላት? የምትደውልልሽ ምናልባት አስፈላጊ ነገር ቢኖራት ነው። ሌላ ነገር ትፈልጋለህ? ንገሪኝ እስኪ። ተስማምተሻል አይደለ? እና ሰርጉ መቼ ነው የሚሆነው? በመጀመሪያ ግን እርስ በርሳችን መተዋወቅ አለብን። የእውነት በፎቶ ላይ ካየሁሽ በላይ በጣም ቆንጆ ነሽ። ውበትሽን ለመግለጽ ቃላቶች ያጥሩኛል። ንገሪኝ እስኪ። ከዚህ በፊት አግብተሽ ታውቂያለሽ እንዴ? ደግሞ ይሄ ምን ማለት ነው? ማለት እርስ በርሳችን እንድንተዋወቅ ብዬ ነው። እዚህ እያደረግን ያለነው ነገር ጥሩ አይደለም። ወደዛ እንመለስ ብላ ተናግራ ኤንጅላ ጥለው ትሄዳለች። ምን አይነት ሰው ነኝ? ቁንጅናዋን በደንብ አድርጌ ነገርኳት እኮ። ነገር ግን እዚህ የሆነ ትክክል ያልሆነ ነገር አለ። ስለዚህ ስለሷ ሁሉንም ነገር ማወቅ አለብኝ። በሌላ በኩል ናዝ ኤንጅላ የላከችላትን መልእክት እየተመለከተች ቢልጊን ወደ እሷ ጋር ትመጣለች። ውዴ ሻይ ይዤልሽ መጥቻለሁ። ትንሽ ዘና እንድትይ ይረዳሻል። መቼም ከአባዬ ጋር ተነጋግራችኋል አይደል? አዎ እያንዳንዱ ነገር ምንም ጥሩ አልነበረም። ለማንኛውም ዘና በይ በቃ። በሌላ በኩል ዚያ ወደ አንድ በር ተጠግቶ በሩን ይከፍተዋል። በልጅነቱም በተመሳሳይ ይሄንን በር እንደከፈተው ትዝ ይለዋል። ዛም ገብቶ እንደተደራደረ ዚያ እያንዳንዱን ነገር እያስታወሰ ነው። ይህንን ገንዘብ ያዙና ሂዱ እባክህን። አባታችን የለም፣ እናታችን ደግሞ በጣም ታማለች። እናም ለእናታችን ይሄ መድኃኒት ያስፈልጋታል። ውየው ግን በዚህ ሀሳብ አልተስማማም። ወንድሙም ይነግረዋል። በፍጥነት ሩጥ ብዬ ስነግርህ ትሮጣለህ። መድኃኒቱን ብድግ አድርጎም ሩጥ ሲለው ሁለቱም መድኃኒቱን ይዘው በሩጫ ይሄዳሉ። ፋርማሲ ባለሙያውም አምጡ ብያለሁ አምጡ እያለ ይከተላቸዋል። ዚያ ይሄንን ካሰበ በኋላም ከሀሳቡ መለስ ይላል። መቴም ቦታው ላይ ደረሰ። አያቴ የት ነበርክ እስካሁን? ይቅርታ አድርግልኝ አያቴ፣ ትንሽ ዘግይቻለሁ። አንዳንድ አስፈላጊ ጉዳዮች ነበሩብኝ። ዚያም የዚህን ጊዜ መቴን በጥፊ መተዋል። መቴ እየተደናገጠ ሲያፈጥበት በድጋሚ ለሁለተኛ ጊዜ በጥፊ መተው። ከዚህ የበለጠ ምን አስፈላጊ ነገር ገጠመህ? ምንድነው መጨረስ የነበረብህ? ይቅርታ አድርግልኝ አያቴ። ይህ ቦታ ምን እንደሆነ ታውቃለህ? ይህ ቦታ እኔ ያደግኩበትና የተማርኩበት ቦታ ነው። ብዙ ነገሮች ያሳለፍኩበት። አባቴ ከቤት ሲያባረረኝ በጣም ትንሽ ልጅ ነበርኩ። ምንም ነገር አልነበረኝም። አጎትም ሆነ አክስት እንዲሁም አያት አልነበረኝም። እኔ ትንሹ ልጅ ብቻ ነበርኩ እና ትንሹ ወንድሜ እንዲሁም የታመመችው እናቴ። እናቴና የወንድሜ ኃላፊነት በትንሹ ትከሻዬ ላይ ሆነ። እዚህ የተዘጋ ቤት ውስጥ እናቴ አልተረፈችልኝም። ይህንን ሁሉ ነገር ለምን ይነግረኛል ብለህ ታስባለህ? ነገር ግን አንተ ጅል ነህ። ምንም አይነት ችግር ቢያጋጥምህ ሁሉም ነገር ቀላል ነው። ተመልከት፣ ይሄ ቤት የሚሸተውን፣ ይሄ ህይወቴ ሽታ ነው። እኔ ባንተ እድሜ በጣም ብዙ ሸክሞችን ተሸክሜያለሁ። እዚህ በኋላ ስህተት ከመስራት በፊት ይህንን ጥፊ ታስበዋለህ። እናም ይሄ የመጨረሻ ማስጠንቀቂያዬ ነው። ዚያ ጥሎት በሚሄድበት ጊዜ ወዛን ይመጣል። መቴ ምን ተፈጠረ?
መቴ ግን ለወዛን ሳይመልስለት ግርግዳውን በቦክስ ይመታል። መቴ አቁም እባክህ፣ ምን እያደረክ ነው? ፊትህን በጥፊ መጥቷል እንዴ? በለው እንዴት እንደሚወድ ተመልከት። ማንም በላይ ይወዳል እያለ ሲናገር መቴ እየተናደደ ወዛንን በቦክስ ይመታዋል። ምን እያደረክ ነው? ቆይ በጣም ስለምወድ ነው እንደዚህ ያደረኩት። በሌላ በኩል ከድር ይናገራል። እማዬ ቀጥይ። ለማንኛውም እንቀጥል። ዛሬ ስትመለከቱኝ ብቸኛ በሆንም እናም ብቻዬን ወደዚህ ብመጣም እነዚህ ልጆች እንደተያዩ የተዋደዱ ይመስላሉ። እናም ልጃችሁን ትሰጡን እንደሆነ ፍቃድ እንጠይቃለን። አጎቷም ይናገራል። ፈቅደናል። ከድርም ይናገራል። እንደዛ ከሆነ ቀለበታችንን እናድርግና ሪባኑን እንቁረጥ። ኤንጅላ ይሄንን በሰማች ጊዜ ትደነግጣለች። ቸኮልክ ልጄ እያለችም ትሸማቀቃለች። እናቱ ይቅርታ አድርጉልኝ፣ የእውነት ልጄ ጨዋ ልጅ ነው። ኤንጅላ ቀለበት እንደምታስር ስላላወቀች ይቅርታ አድርጉልኝ እያለችም ተንደርድራ ወደ ኪችን ትሄዳለች። ሙቤራም ተከትላት ገብታ ኤንጅላ ጋር ለረዥም ደቂቃ ከተጨቃጨቀች በኋላ ወደ ሳሎን መለሰቻት። በሌላ በኩል ናዝ ሁሉ ነገር ለምለም ብሎባት ቤቷ ውስጥ ተጨንቃ ተቀምጣለች። በመጨረሻም ኤንጅላ ቀለበት አሰረች። እንኳን ደስ አላችሁ ልጆች፣ ተባረኩ። ከድር እናትም ትናገራለች። ና ልጄ ልሳምህ፣ አንቺንም ልሳምሽ ምራቴ። ከድርም ኤንጅላን ሳማት። ሁላችሁንም አንድ ላይ ፎቶ ላንሳችሁ እያለችም ሙቤራ ትናገራለች። ሁሉም ሰብሰብ በሚሉበት ጊዜም ኤንጅላ ማቅለሽለሽ ይጀምራታል። አፏንም አፍና ወደ ሽንት ቤት ሮጠች። ከድርም እየተጨነቀ ይናገራል። የሆነ በሽታ አለባት እንዴ? አይ ምንም የለባትም። አፊፌና ሙቤራም ወደ ውስጥ ይገባሉ። ኤንጅላም ማስመልሳ እየተጣጠበች ነበር። ኤንጅላ ሁሉም ነገር ሰላም ነው? ደህና ነሽ? አፊፌ ትናገራለች። ልጅቷ ማግባት አትፈልግም። ለምንድን ነው እያስገደዳችኋት ያላችሁት? እማዬ አንቺ ወደ ሳሎን ሂጂ፣ እኔ መድኃኒት እሰጣታለሁ። ከድርም የኤንጅላን አጎት እየጠየቀው ነው። ልጅቷ የሆነ ነገር አሟታል እንዴ ነው ወይስ እርጉዝ ነች? ምን ማለት ነው ከድር? ልጅቷን እንድታገባት ስለፈቀድኩልህ እንዲጸጽተኛ አታድርገኝ ነው ወይስ ልጅቷን ማግባት አልፈለክም? ምን እንደሆነች ማረጋገጥ ብቻ ነው የምፈልገው። ውድ የቻናሌ ቤተሰቦች የዛሬው መሐላ ድራማ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መሐላንና ሌሎች የምለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።